ዛሬ ካሜራችን ወደ 4 ኪሎ አካባቢ ቅድስት ማርያም ቤተክርስቲያን ነው። ይህች ገዳም ደግሞ ቅዱስ ፓትርያርኩ የሚገኙባት፣ የሚያስቀድሱባት፣ የሚጸልዩባት ታላቅ ገዳም ነች። በተጨማሪም ብዙ ሊቃነ ጳጳሳት የሚያስቀድሱባት፣ የሚጸልዩባት ታላቋ ገዳም የ4 ኪሎዋ ቅድስት ማርያም ወይም ደግሞ የ6 ኪሎዋ ቅድስት ማርያም ትባላለች። እና ምን ልላችሁ ፈልጌ ነው፣ እነዚህ ከጎን በፎቶ የምታዩቸው ካህናት እዛ ቦታ ለረጅም ዓመት ቢያንስ 5 ዓመት ከምናምን በጥበቃ ስራ ላይ እያገለገሉ ያሉ ናቸው። ይህንን ደግሞ ያየ አንድ ወዳጄ፣ እንግልታቸውን ድካማቸውን ያየ አንድ ወዳጄ፣ የሚገርምህ እነዚህ ካህናት፣ ይሄ ካህንና ይሄ ዲያቆን በሙያቸው በጣም ብጥር ጽድት ያሉ ናቸው። ግን ሰው ስላጡ ብቻ ይሄን ያክል ዓመት በጥበቃ ስራ እየተንገላቱ ይገኛሉ፣ ሙያ ያላቸው ብሎ ሲነግረኝ አዘንኩኝ፣ ተከስኩኝ። እሺ እንግዲህ አንድ ሰው በጥበቃ ሲቀጠር ሙያ ካለው 1 ዓመትም 2 ዓመትም እንደው ሊታይ ይችላል። ይሄን ያክል ዓመት ግን በጥበቃ ማስጠበቅ ክህነት እያላቸው ድቁና እያላቸው ሙልት ያለ ሙያ እያላቸው ለምንድን ነው በጥበቃ የሚንገላቱት? ምክንያቱም ይህች ቤተክርስቲያን አይደለም ካህናትን ይቅርና ሴቶቹን እንኳን እየረዳች እያገዘች ያለች ቤተክርስቲያን ሆና እያለ ግን ካህናት ለምን በዚህ ደረጃ እየተገፉ ይኖራሉ? እዛ ቦታ ላይ የምታስተዳድሩ አለቆች እንግዲህ በዚህ 5 ዓመት ውስጥ አለቆች ተቀይራችኋል እርግጠኛ ነኝ። እና እነዚህን ካህናት አላያችኋቸውም? ወደ ውስጥ ለማስገባት አቅም አጠራችሁ? በእውነት ሰበካ ጉባኤ ያሳመናችሁ? ለሰበካ ጉባኤ ነግራችሁ ወደ ውስጥ ማሳደግ ተስኗችሁ ነው ወይስ እንደው ባላየ ያለፋችኋቸው ነው? እኔ አለቃ ብሆን ወይም ደግሞ እኔ ጸሐፊ ብሆን ማለት ነው እንደዚህ ያለ ምቹ ነገርማ ከተገኘ ለመርዳት በቃ ምን ችግር አለ? ለዛውም የተቀጠሩ ወረቀት ያላቸው ሰው ካገኘውማ ለማሳደግ በጣም ቀላሉ መንገድ ነው። እንዲህ አይነት ሰውማ ሲገኝ እድሉን ተጠቅመህ ቶሎ ማሳደግ ነው እንጂ ወደ ሞያው ወደሚመጥነው ወደ አገልግሎቱ ማስገባት ነው እንጂ ለምን በጥበቃ ማቆየት ነው? በእርግጥ ብዙ ጊዜ ካህናት፣ ዲያቆናት ቤተክርስቲያን ላይ በጥበቃ ሲቀጠሩ ደብቀው እንደሆነ ይታወቃል። ለምን ከተባለ ካህን ከሆን ካንቀጥርህም እየተባሉ ስለሚገፉ፣ ቀጥታ በሙያ ለመቀጠር ደግሞ ፈተናው ተራራ ያክል ስለሆነ ብዙዎቹ አቶ ተብለው በጥበቃ እንደሚቀጠሩ እናውቃለን። ግን ደግሞ ይሄን እድል አግኝተው አልፈው ከተገኙ ደግሞ ቶሎ ማሳደግ ነው እንጂ ለምንድን ነው እንደዚህ የሚንገላቱት? ለዛውም ደግሞ አሳምረው መቀደስ የሚችሉ ሆነው እያለ እንዴት በጥበቃ ይሄን ያክል ዘመን ሊቆዩ ይችላሉ? ለማንኛውም የሚመለከተው አካል ሁሉ እንደዚህ ያሉ አባቶች እዛ ቦታ ስላሉ ብትረዷቸው፣ ብታግዟቸው ለኔ ታላቁ ደስታዬና ታላቁ በረከቴ ነው። ዜማ ዓላማው የግፉአን ድምጽ መሆን ነው። ለተገፉት፣ ለተራቡት፣ ለተበደሉት እንዲሁም ደግሞ ገንዘባቸው ለተቀሙት ሁሉ ድምጽ መሆን ነው ዓላማውና